መጽሐፍትን በድምጽ ኢዮብ ዮናስ አደፍርስ ከዳኛቸው ወርቁ አደፍርስ ፍሬዋ እንደ ልማዷ አንድ እግሯን ውሃው ውስጥ ነክራ ሌላውን ከውሃው ውጪ አዛንታ በማሳረፍ ወንዙ ዳር ተቀምጣለች። የሚንሻሻ የሚቦልቅ የሚንዶቀዶቀው የውሃው ግርግርታ አፍዟታል። የፀሐይ ግለት ማቃጠሉንና ማዳከሙን ጀምሯል። አልፎ አልፎ በሚነፍሰው ቀዝቃዛ አየር ከመበረዙና ከመቀዝቀዙ በስተቀር በቀዘቀዘ ቁጥር ከወራጁ ውሃ ጋር አብራ የፈሰሰች የመሰለችው ሕይወት ስትመለስ ይሰማል። በላይ ፍሬዋ አጠገብ ተቀምጧል። ሁለንተናው በአፋዊ እንቅስቃሴ ተውጦ የሚወርደውን ውሃ ድምጽ አይሰማም። የአባን ዲስኩር አያዳምጥም። ሁለንተናው በእጆቹ ሚስጥር ተወስኖ ከዘልማድ ስራቸው በላይ የተጠየቁ ተዝናንተው ያሉትን መሳይ አጣማጆቻቸውን የፍሬዋን እጆች ሰርዶ እንደመንቀል እያሉ ነካ ለማድረግ የሚያዴቡ የሚመስሉ ጣቶቹን እያንቀሳቀሰ አባ ዲስኩራቸውን ያንበለብሉታል። ዱር እየመነጠሩ አውሬ እያባረሩ የሚኖሩበት የድካም የፍርሃት ዘመን አለፈ። ከቆላ ወርዶ በረሃኛ ከደጋ ወጥቶ ደገኛ በመባል ብቻ የሰው ልክ የሚታወቅበት ዘመን አለፈ። ትምህርት በሚሉት መልእክተኛ ተጭኖ አገራችን ገባ ስልጣኔ። መንፈስ ይትናገር በላዕሌክሙ መንፈስ ቅዱስ በእናንተ ላይ አድሮ ይናገራል የተባለበት ዘመን መጣ። የረዘመውን የሚያሳጥር ያጠረውን የሚያስረዝም ምታት ትምህርት የሚሉት ነገር ተስፋፋ በአገራችን። ሻካራውን ለስላሳ ጉጣጉጡን መዘዞ ወልጋዳውን ሰተቶ ጠማማውን መለሎ የሚያደርገው ትምህርት ልማትና ስፋት ውበትና ጽዳት ክብረትና ሀብት የእያንዳንዱ ኢትዮጵያዊ ዓላማና ግቡ ሆነ። አህዮቹን አስቀድሞ ብቅ ይላል ደገኛው ነጋዴ ከወደ ቆላው እየዘፋፈነ። ካራማራን ዞረሽ ጅጅጋን ያየሽው እንደ ልብሽ ኩራት የታል ያገኘሽው። ከኋላው ከየህ መጣህ በማይባል የሚያጣድፍ አውሎ ነፋስ እየገገረ እየተጥመለመለና በሰፊው ክብ እየሰራ ይመጣና የነጋዴውን ደበሎ በራሱ ላይ ከልብሶ የተሰበሰበውን ወንድና ሴቱን ሸማ አመሳቅሎ አጋልጦና አመናጭቆ ወንዙን እሻገራለሁ ሲል ፍሬዋን በላይ ጭኖች ላይ ይደፋታል። በላይንም ፍሬዋ ራስ ላይ እንደ ኃይለኛ የንብ ሰራዊት ሰፈሩን ሁሉ ያብረገርግና ያልፋል። ሩምታው ጓጓታው ሽውሽውታው ሁሉ በቅጽበት ይዋጣል። በአካባቢው 12ኛን ክፍል እንዳለፉ ይላል በላይ ቀስ ይልና የተነከረውን እግሯን አምቦራጭቃ ራሷን ቀና ታደርጋለች። ፍሬዋ ከጭኑ ላይ ትክ ብላም ትመለከተዋለች። 12ኛ ክፍል ስጨርስ ይላል በላይ ይደግምና ነፋስ ያስወረዛቸውን አይኖቿን እየጠራረገች ኮሌጅ ትገባለህ ዲግሪ ታገኛለህ ትጨርስለታለች። ፍሬዋ
ወይ ደግሞ እንደኔ የወደቅህ እንደው 12ኛን ትቀጥላለች ንግግሯን። አብረን ስራ እንይዛለን ብሎ ይጨርሳል። ያምጥና ጀምሮት የነበረውን ሐሳብ ፀሐይዋ ትንተገተጋለች። በብርማ አይነት ቀለም በአናቱ ላይ በሚያልፉት ዳመናዎች ላይ ብርማ ጭስ መልክን በመዘርጋት የአየሩ ትኩስነት አይኖቹን በትንሹ ያረጥባቸዋል። ሰውነቱን በዝግታ እየዳሰሰ ወደ ሳምባው ሲፈስ አልፎ አልፎ ጉልበት እያወጣ ስሩን እያዘመተና እያለመለመ መሬት ለመሬት ተስቦ ሜዳውን እንደሚይዘው የሰኔ ሰርዶ በየጠቅላይ ግዛቱ በየአውራጃው በየወረዳው በየቀበሌው ስሩን ሰደደ። ዘመናዊ ትምህርት የመስፋፋቱ አዋጅ ከመሰማቱ የአፈራሩ ማማር ዜና እግር በእግር ተከተለ። ምን ልበሰፊነት፣ ምን ተጋድሎ፣ ምን መስዋዕትነት ብናሳየው፣ ምን ስጦታ፣ ምን እጅ መንሻ፣ ምን ገጸ በረከት ብናቀርብለት በዛበት ሊባል ይቻላል። ቀጥለዋል አባ። የተሰበሰበው ሕዝብ በየተራ እየተነሳ የአቅሙን ገንዘብ ያዋጣል። ጣርማ በር ላይ ሆኖ ይታያል ሞላሌ፣ አንቺው ነሽ ወዳጄ ቻይዋ እንዳመሌ እያለ ነጋዴው የሚዘፍነውን ያስተጋባል። ጋራው ጉራንጉሩ አቶ ወልዱ አደፍርስና አቶ ጥሶ ክርክራቸውን ቀጥለዋል። ከስብሰባው መልስ ንብና የወባ ትንኝ ሁለቱ የተለያዩ ነፍሳት አበባን ይቀስማሉ። ንብ ከአበባ ባገኘችው ንጥር ማርን ትሰራለች። ለራሷ በቅታ ለሰው ትተርፋለች። የወባ ትንኝ ደግሞ ከዚያው ከአበባ በተገኘው ንጥር መርዟን ትሰራለች። በመርዟም የወባ በሽታን ታስተላልፋለች። እንግዲህ አንደኛው ለደግ ሌላው ለክፉ ስላዋሉት የአበባ ንጥር አያስፈልግም ለማለት አንችልም። ባጭሩ ስልጣኔ እንደተቀባዩ ነው የሚሉት አቶ ወልዱ። ያጠቃልላል አደፍርስ። አቶ ጥሶን ሐሳብ የሚቋቋምበት ነቁጥ ያገኘ ይመስለውና ቢሆንም ይለጥቃሉ አቶ ጥሶ። እኛ ሀገር የሚታየው ያሰለጣጠን ሁኔታ በይበልጥ የወባ ትንኞችን መንገድ የተከተለ ነው የሚመስለው። እንዴ የለም አይሆንም። ያለንን ሳናውቅ የሌለንን ለማግኘት የምናደርገው ጥረት ሁሉ ከንቱ ነው። እየተግባባን እንጂ። አሁን ለምሳሌ ምዕራባዊ ስልጣኔ አገራችን መግባት ከጀመረ ጊዜ አንስቶ እስኪ ያፈራውን ፍሬ እንመልከት። በጣም ጥሩ እንመልከት። ጣልቃ ይገባል አደፍርስ። እኛ አገር የገባው ምዕራባዊ ስልጣኔ እንዴት አይነቱ ነው? መጀመሪያ እንዴት ያለ እንደሆነ ማወቅ የሚኖርብን ይመስለኛል። ጥሩ ነው፣ እንወቅ እንዴት ያለ ነው። አሁንም ጣልቃ ይገባል አደፍርስ። እኛ አገር የገባው ምዕራባዊ ስልጣኔ በቀጥታ ወይም በዝውውር መንገድ ይሁን ሀብት ወይም ማዕረግ የሚያስገኝ ድህነት አጨራምቶት የኖረን ሁሉ የመንግስት ወይም የግል ድርጅት የቢሮ ስራ የሚሉት ደረጃን የሚያሻሽል ነገር ስለተገኘ ፈተናን ሰጥቶና አሳልፎ እተባለው ቦታ የሚያደርስ ወደ ምዕራባውያን ማህበራዊ ኑሮና ህብረተሰብ የሚያስገቡ በሮችን የሚከፍት
አብዛኛውን ጊዜ በገቢር ላይ የማይውል ቀለም ትምህርትን እንዲያስተጋቡ እያደረገ በቅዠት ላይ የተመሰረተ የአኗኗርን ዘዴ የሚያሳይ ልዩ መቀመጫው እግዚአብሔር ቢረዳንም እንደሁ ባይረዳን አላውቅ ልዩ መቀመጫው ከተማ የሆነ ከመሃል ከተማው ውጪ አልፎ ወደ ገጠሩ ያልገባ ምዕራባዊ ስልጣኔ በመባል ብቻ ተወዳጅ ወይም አስፈሪ የሆነ ነገር ነው። ከመሃል ከተማ አልፎ ወደ ገጠሩ አለመግባቱ እንኳን ያስደስታል እንጂ አያሳዝንም። አገሬው ስንዴውን ከምርቁና ከገለባው ለይቶ ዳቦና ህብስት እንደሚጋግር ሁሉ ከውጭ ከሚገባውም አዳዲስ ነገር ክፉና በጎ እንዳለው ተረድቶ የሚመርጥበት ትምህርት ገና ያስፈልገዋል። 90% የሚሆነው በመድፈድፈን ላይ ያለው የኢትዮጵያ ሕዝብ ገና ዘመናዊ የሆነ የራስ ቁርና የደረት ጡር ያስፈልገዋል። እውነቶትን ነው አቶ ወልዱ። ጥንታዊቷን ኢትዮጵያ ከወራሪ ጠላት ያዳኗት ተራሮቿና ሸንተረሮቿ ሃይማኖቷና ቆራጥነቷ የነበሩትን ያህል ከዘመናዊዎቹ የስብዕና ወራሪዎች ሊያድኗት የሚታገሉት ደግሞ በድሮ መንፈስ የጠነከሩት አስተሳሰቧን ድንቁርናዋ ናቸው ያምናሉ አቶ ጥሶ። አሁንስ ረቀቃችሁብኝ። ጸጉር ስንጠቃ እንለዋለን በዘመናዊ አማርኛችን እንደዚህ አይነቱን ይናገራል አደፍርስ። ለመሆኑ በእናንተ አስተያየት ኢትዮጵያን የሚጠብቃት ድንቁርናዋ ነው ማለት ነው? የዳንሱን ንቅናቄና ውዝዋዜ፣ የየሙዚቃውን ንዝረትና ስግምግምታ፣ የየሲኒማውን ቤት ብልጭልጭታና አይሰሩ ስራ፣ የየስነ ጽሑፉን ውስጥ አጉል ሁኔታና ፕሮፓጋንዳ በእቅዱ መሰረት ገብቶን አንጠረጥረን ተረድተን ቢሆን ኖሮ ዛሬ ኢትዮጵያዊ ሰውነታችን ጥንጣን እንደበላው እንጨት ተበልቶ አልቆ ነበር። ምዕራባውያን ስልጣኔ የሚሸከምበት ጭንቅላት ትከሻና ደረት ባላገኘን ነበር። ይቀጥላሉ አቶ ወልዱ። የኛ ሰውነት የሚተማመኑበትን ጥይት የሚያከሽፍ ነው የሆነው ለምዕራባውያን ያክላሉ አቶ ጥሶ። ስለዚህ ብቻ ሁለታችሁም አጉል እንጂ ጥሩ መልኩ የታያችሁ አትመስሉም እንዳነጋገራችሁ። አጉል መልኩ ብቻ ሳይሆን የሚያጓጓ የሚመስለውም በኩል ስለተገለጸልን ነው የምንነጋገረው። እያዘንን እየተደሰትንም እውነቱን እኮ ነው። አሁን አቶ ጥሶ እንዴት ይመስሎታል? እኔ አሁን የማዝነው ምዕራባዊ ስልጣኔ ሲባል ሊመኙትና ሊፈልጉት የሚገባ እድገት ነው። ነገር ግን እንዲህ እንደምናየው የፈረንጆችን እንቶ ፈንቶ ታሪክና ገናናነት ለማስተባቃት እንጂ የራሳችን የምንላቸውን ጠቃሚ ነገሮች ለመረዳት ለማወቅ ያላስቻለን ሆኖ ሳየው አወቅን ሰለጠንን የሚሉ ሰዎች በቅርቡ ከሚሰሩት ጥቅጥቅ ይልቅ በረጅሙ የሚወጡኑትን ሽክሽክ ስመለከተው መልካም ምግባርንና ጠባይን እያስረሳ መሄዱን ሳየው በተግባረ እድ በኪነ ጥበባት በጠቅላላው በሙያ ትምህርቶች ምን ያህል ያላፈናፈነን መሆኑን ሳሰላስለው በጣም ነው የማዝነው አቶ ጥሶ። በጣም የሚደሰቱትስ የህዝቡ ጤናም በመጠበቁ ትምህርት ቤቶች በመከፈታቸው ኢኮኖሚያችን ማደግ ስለጀመረ የህዝቡም የኑሮ ደረጃ ከፍ እያለ በመሄዱ ከፍትሐ ነገሥት በላይ የሆነ ደንበኛ ህገ መንግስት በመገኘቱ አስተዳደር በመሻሻሉ የምድር የአየር የባህር ኃይሎቻችን በመደራጀታቸው ይሆን ምናልባት ሐሳቡን ያቀርባል አደፍርስ። የጎድን በሄደ ሁኔታ አደፍርስ ይላሉ አቶ ጥሶ። የስልጣኔን አስፈላጊነትም ሆነ መሰልጠን ያስገኘውን ነገር ሳናውቅ የምንናገር አይምሰልህ።
መከላከያና መፈወሻ መድኃኒት ማግኘት፣ የወሩን መንገድ በአንድ ሁለት ሰዓት መድረስ፣ ጠላትን ፊት ለፊት ሳይተያዩ ድል በመንሳት በሕግ ፊት እኩል የመሆንን ስልጣን ማግኘት፣ በበቅሎና በፈረስ ዘጥ ዘጥ ከማለት በመኪናና በአይሮፕላን መፍሰስ፣ ሌሎችም ብዙዎቹ ቀላል ነገሮች አይደሉም። ነገር ግን እኛ የምንለው ዘመናዊውን ስልጣኔ ለመቀበል ከብረት ምሰሶ የጠና ሰውነት እንዲኖረን ያሻል ነው። ምን ነው ለማኝ እንኳን አቅማዳን ሳያዘጋጅ ልመና አይወጣም። ስለዚህ ዘመናዊውን ስልጣኔ ለመቀበል መጀመሪያ መቀበያ ስብዕናችንን እያጠናከርን ነው የምንለው። ባህላችንን፣ ልምዳችንን፣ ወጋችንን፣ ቅርሳችንን እንመርምር። መርምረን ያገኘኑን ይዘን ያላገኘኑን እንፈልግ። አለዚያ ነፍስ እንደተለየችው ሥጋ ሆነን ብንቀር በመዘውር የሚሄድ ስብዕና ነው የምናተርፈው ነው የምለው። በመዘውር የሚሄድ ስብዕና አሉ። ይገርሞታል። ስለዚህ ነገር ፈረንሳይ ሀገር በነበርኩበትም ሆነ በአሁኑ ጊዜ ብዙ በመዘውር የሚሄዱ ሰዎች አውቃለሁ። አንዳንዶቹ ከሀገራቸው በልጅነታቸው ወጥተው በሰው ሀገር የኖሩ የሀገራቸውንም ሆነ የሰውን ሀገር ስብዕና ያልሆኑ ግንጥል ነገሮች ናቸው። አንዳንዶቹ ደግሞ በአንድ አሳዳጊ ሳይኖሩ ይቆዩና የረጋ መንፈስ የሌላቸው የእናት አባት የዘመድን ፍቅር ያልጠገቡ ቅዥቅዥ ያሉ ነገሮች ናቸው። ጨዋታውን አላቋርጦትና አንድ በጣም ሀብታም የሆኑ ወዳጅ ልጅ አለ አዲስ አበባ። ጣልቃ ይገባሉ አቶ ጥሶ። ታዲያ የመጀመሪያይቱ አሳዳጊው ብዙ የሀገራችን ቋንቋ የምትችል ሴት ነበረች አሉ። ከዚያ ደግሞ ኢጣሊያዊት አሳዳጊ ተለወጠችለት ይሉኛል። ከዚያ ደግሞ ፈረንሳዊት፣ ከዚያ ደግሞ እንግሊዛዊት፣ በመጨረሻ ጀርመን ሀገር ላኩት ይሉኛል። አሁን ተምሮ ሲመለስ ጭንቅላቱ ትልቅ ማሰሮ አህሎ አንገቱ ሰልስሎ ከወደ ኋላው ደግሞ ሾላካ ሆኖ ምን አለፋው ብቻ ሳይጠየቅ መናገር የጀመረ እንደው እጁን ማወዛወዝና አለ ምክንያት ምላሱን መጎልጎል ሆኖ ስራው ተቀምጦ አደልዎታለው። አሁን ቢቸግራቸው እጅ ስራ ያስተምሩታል ይሉኛል ዘመዶቹ። የአንዳንድ ሰዎች ስህተት መቼም ሁሉንም መርገሚያ ሊሆን አይገባውም። ከሆነም ግን እንዴት ያሉ ይመስሎታል እርሶ አቶ ወልዱ? በእኛ ምዕራባውያን ስልጣኔ ተቀበሉ በምንባለው ወጣቶች ላይ የሚነገሩት አጉል ነገሮች አንዳንዶቹን እጠቅስልሃለሁ ለማስታወስ ያህል። ለምሳሌ ወላጆችን የመድፈር፣ ሃይማኖትን የማፍረስ፣ ስልጣንን የመናቅ ሁናቴዎች ይታይባቸዋል ይሏቸዋል። ከቤተሰቦቻቸው ራቁ፣ አጉል የገለልተኝነት መንፈስ ኑሮ ፈጠራ ይሏቸዋል። ብዙ ጊዜ በማያቆይ ከልዩ ልዩ ምዕራብና ምስራቅ አገሮች በተጠራቀሙ መምህራን ስለሚማሩ ውጤታቸው የማያጓጓ ሆነ እንደ እስስት ይለዋወጣሉ። ቋሚ ሐሳብ የላቸውም። ጎደሎ ስብዕና ነው መደምደሚያቸው ይሏቸዋል። አንዳንድ መምህራን ብዙ ጊዜ የማገልገል እድልም ቢሰጣቸው የቀለም ትምህርት እንጂ የህይወት መርህ የሚሆን አዲስ ትምህርት የሚፈጥር ትምህርት ስላልሰጧቸው የሚያስተምሩ ዜጋዎች አልወጣላቸውም ይሏቸዋል። የተማሩት ትምህርት በጠቅላላ የዱሮውን ትውልድ ጠቃሚ ነገሮች ከማይጠቅሙት የማይለይ በማይጠቅሙት የሚጠቅሙ ለመተካት ያልቻለ ነው ይሏቸዋል። እሺ እርሶስ ምን ይሉናል? አይ የኔ አይከፋም። እኔ በመቻቻል ተፈጥሮ የማምን ሰው ነኝ እኮ። ምን ይሉናል?
እስከዚህ የእናንተ ሁኔታ አሳሳቢ አይመስለኝም። እኔ ስመለከተው ምዕራባዊ ስልጣኔ ያላችሁ በሌላቸው ስትዋጡ እድሮ ቦታችሁ ትመለሳላችሁ። ከትምህርት ቤት ያገኛችሁትም አንዳንድ እምነት ቢኖር በስራ ላይ ስትሰማሩ እንደማይጠቅማችሁ ስትረዱት ትተውታላችሁ ብዬ ነው የማስበው። የኛ እንኳ ጓደኞች ስንቶች ነበሩ ነፃነት፣ እኩልነት፣ ወንድማማችነት እያሉ የሚፎክሩ ሀብት፣ ሹመት፣ ትልቅነት ሲያገኙ ደግሞ መዝሙራቸውን ለውጠው ሰምተናቸዋል። እና የእናንተ ሁኔታ እስከዚህ የሚያሰጋ አይመስለኝም። እንዲያውም በትምህርት ቤታችሁ እንደፈለጋችሁ በመዝሙርም በጽሑፍም በስዕልም በልፍል ለፋም የፈለጋችሁትን እየተናገራችሁ ቢወጣላችሁ ነው የሚሻል የሚመስለኝ። ቀደም እንዳልሁት ግን እናንተ በትምህርት ቤታችሁ ውስጥ የሚሰማችሁ ፍላት ለ90% የኢትዮጵያ ሕዝብ ሙቀት ይሰጣል ተብሎ መውጣት የለበትም። ቀስ በቀስ እስካጤነው ድረስ የሚበጀው ድንቁርናው ነው። ወጣቱ ፈላስማ እሚል ዩኒቨርሲቲ ቅጥር ግቢ የተነበበ ግጥም ውስጥ እንዳለው አይነት ነው ማለት ነው ሐሳቡ። ይጠይቃል አደፍርስ። ወጣቱ ፈላስማ የሚል ትዝም አይለኝ። ብቻ ዩኒቨርሲቲ ውስጥ የሚነበቡት ግጥሞች ቅድም እንዳልኩህ ፍላት የሚሰማቸው ስለሆኑ እምብዛም ለኔ ለውጭው ጆሮ አይጥሙኝም። ሳይሰሙት ይስሙት እንጂ ደሃን ድህነቱን ከምትነግረው ያንጀት በሽታውን ከምታሰማው ለምን በተማርከው አትደግፈውም? ቅዠት ሆነህበት ከሚያጣ ሰላም ቂጣን መተናነቅ ዶዮ መዛቅን አሹቅን መከርተፍ ቆሎ መቃምን በሽታ ነው እያልክ በሽታ አትስጠው ስትነግረው ነውና ሆዱን የሚያመው እያለ የተደረደረ ነው እኮ። በፍላት የተጻፈ ይመስሎታል ታዲያ? ይሄ ምንም አይደል። ብቻ ቢሆንም ግጥማችሁ እግቢያችሁ ቢቀር የሚሻል ይመስለኛል። እሺ፣ ከትምህርት ቤት ባገኙት አስተያየት የጠና እምነት የሚኖራቸው ኢትዮጵያውያን የተገኙ እንደሆነ አሻፈረኝ በዛ ጠና በመቶ ውስጥ አልዋጥም የሚሉ የተነሱስ እንደሆን ምን ማገጃ የሚገኝለት ይመስሎታል አቶ ወልዱ? ራሳቸውን እንዳይጎዱ ራሳቸውን ካላቀኑ ማቅኛ ዘዴዎች ይበጁላቸዋል። አያስቸግርም። ጋሼ ጥሶ ባንተ አስተያየት አስተማሪዎች ለመንግስቱም ሆነ ለህዝቡ ያለባቸው ግዴታ እንዴት ያለ ይመስልሃል? አስተማሪዎች መንግስት የቀጠራቸው ናቸው። ራሳቸው በግል የሚያምኑበትን ሳይሆን መንግስቱ የሚያምንበትን ማስተማር ነው ግዴታቸው። ስልጣኔ ማሻሻልም ቢሆን የነበረንም መጠበቂያ ስለሆነ አንዳች ለውጥ ሲያስፈልግ መምጣት ያለበት ከተማሩትም በኩል ቢሆን በርግጥ ተፈላጊነቱ ሲታወቅና መንግስቱም ሲቀበለው ነው እንጂ በቀለም ትምህርት ወይም በፍልስፍና በመራቀቅ የማይኖር ዓለም ፈጥሮ ይጠቅመናል ከማለት አይደለም። ኢትዮጵያም እስከዛሬ የተከተለችው ይህንኑ መንገድ ይመስለኛል። ማናቸውም ክንውንና ጥዩቅ ከታየ ከተገለጸ ከታወቀ በኋላ ነበር ከመባል አይቀርም። ስለዚህ ለሁሉም ነገር ያለፈውን ካለው ከጊዜው ጥዩቅ ጋር አስተያይቶ ሙሉነቱንና ጎደሎነቱን ለማመዛዘን እንኳን ቢሆን ነበርን ማወቁ የሚበጅ ይመስላል እያሉ ብድግ ይላሉ አቶ ወልዱ ከመቀመጫቸው። ስማ አደፍርስ ይለጥቃሉ አቶ ጥሶ እየተነሱ። በቴክኒክ በኢንዱስትሪ በጠቅላላ በሀገር ልማት በኩል ለመራመድ ስልጣኔ ያመጣውን ጥበብ በማስተዋል በማመዛዘንና በማስላት አይነት መንገድ ለመቀበል ዝግጁ ነን።
ጎን ለጎን መተያየት መከባበሩን ወደ ኋላ ማቅረት ግን አነስተኛ ግምት ማሰጠቱን አላጣነውም። ነገር ግን በአነጋገራችን በአካሄዳችን በአለባበሳችን በአፋዊ ድርጊታችን ሌላን በመምሰል ብቻ ተወስኖ እንዲቀር አንሻም። እኩልነታችን የኒኩለር መሳሪያን በመስራትና ወደ ጨረቃ የሚያስኬድ እርምጃን በማፍጠን እንኳን ቢሆን እምብዛም ሊያጓጓ አይገባም። እንዲህ ያለው ክንውን እንደ እጦትም ተቆጥሮ የበታችነት ስሜት ሊፈጥር አይገባውም። በእኩልነት ደረጃ እኛ ያለንባቸውን ወደ ማሳወቅ ኢትዮጵያዊ ጥዩቃችን ከምዕራባውያን ጥዩቆች ይለዩ እንጂ ያነሱ ያለመሆናቸውን ወደ ማሳመን ደረጃ እንዲመራን መታገል ይኖርብናል። ስልጣኔ የኛ የኢትዮጵያውያን ጉጉት የላቀ የመጠቀ መሆን ይገባዋል። ውስጣዊውን ስብዕና ወልውሎ በሚያሳይ በመንፈሳዊ ጥበብ በልጽጎና በመንፈሳዊ ኃይል ጎልብቶ ለመገኘት መጣጣር። በእውነት እልሃለሁ አደፍርስ አጣንም ቆረቆዝን የበታችም ሆንን ብለን ማዘን የሚገባን ይህ በውስጣችን ሲምቦለቦል የኖረው መንፈሳዊ የስብዓት ሕይወት ፈሳሽ ያለመኖር መሰናክል ይገጥመውና የደረቀ የተመጠጠለት ነው። ወይዘሮ አሰጋሽ ሮቢት ከወረዱበት ቀን ጀምረው ደጋግመው ተጠምቀዋል። በፈል ውሃው የሚጨመድዳቸው ስራ ስሮች በመጠኑ ተፈታትነዋል። ቁርጥማታቸውም ጨርሶ ባይተዋቸውም እንኳ ፋታ ሰጥቷቸዋል። ሰንበት ብለው ደጋግመው ቢጠመቁ እየተሻላቸው እንደሚሄድ ተማምነውበታል። የፀሐዩ ግለት የአካባቢው ውበቃ የአየሩ ርበቃና ክብደት ቢሆን ግን የሚያሰነብታቸው አይመስልም። በነጋ በጠባ ቁጥር ዛሬስ ብረሪ ነው ያለኝ እንዳሉት አሉ። ከጠበል መልስ ስለነበረው ጊዜው ትራስ መሳይ ተደግፈው መደብ ላይ ጋደም ብለዋል። ሁለት እግሮቻቸውን እቆሬ ውስጥ ነክረው ሮማን ቀስ እያለች አሸት ታደርግላቸዋለች። ቆጣ ቆጣ ብለው የሚታዩትን ስራ ስሮቻቸውን ቀዝቀዝ ያለ በመሰላት ቁጥር ከጠበሉ ዕቃ ወደ ቆሬው እያፈለቀች ፍልውሃውን ምድጃው ላይ የባር ማሽላ እሸት ይፍለቀለቃል። በማሰሮ ቲስ በማድረግ እሳቱን እየነቆረ ምንድነው ይህ እሸታችሁ አሁንም አልበሰለም? ይጠይቃሉ ወይዘሮ አሰጋሽ። ትንሽ ቀርቶታል ትመልሳለች አገልጋያቸው። አንድ ራስ ታውጣና ሁለት ሶስት ፍሬዎች ፈንቀል አድርጋ በመቅመስ ባይሆን ያመነውን አውጩ እስሩ ያለው ሳይገባው አይቀርም። ጎርፉና ጽዮኔ ወደ ጅረት ወርደዋል። በአካባቢው የሚገኘውን የሸንኮራ አገዳ፣ የሙዝ፣ የትርንጎ፣ የብርቱካን፣ የሎሚ፣ የትንባሆ ተክል እየዟዟሩ ይመለከታሉ። የሮቢ ፀሐይ ያለ ወትሮው ያንገበግባል። ራስን ፈጥርቆ እየገባ በየማዕዘኑ ሲንተገተግ እርግብግብግብግብ ሲል ሲያዩት አየሩ ላይ ረግቶ ሲያበቃ እየተቆረሰ በመውረድ ላይ ያለ ነው የሚመስለው። እየተግረገረገ ዙሪያ መሬቱም እንዲሁ በረሞጫ በሱፋጭና በባልጩት ይርገበገባል።
እግርን በመሞልቀቅ እየሰነጠረ ገብቶ እርግብግቢት ድረስ ሲያጠኸይ ነው የሚሰማው በረገጡት ቁጥር። ጎርፉና ጽዮኔም ቢሆን እምብዛም የተሰማቸው አይመስልም። ጎርፉ ትናንሽ ድንጋዮች በማንሳት እየወረወረ ይዝናናል። ጽዮኔ አንዲት ሎሚ ከነቀበጧ ለመቅጠፍ ትተናነቃለች። ማትቆረጥበት ላይ ጠምዝዛ አልሰበር ብላት ጎርፉ ውርወራውን አቁሞ ራመድ ብሎ ይጠጋትና እሷ ለመቅጠፍ ከምትተናነቀው የተሻለውን ሎሚ ቀጥፎ ይሰጣታል። ምንም ያህል አይነጋገሩም። ቀስ እያሉ ወደ ፍል ውሃው ቦታ ያመራሉ። ያስከፋውሽ ነገር እንዳለ እኮ ብትነግሪኝ። አጥፍቼ ይሆናል ከሰው መች ጥፋት ይጠፋል አልሽው። ሲፈራ ሲቸር መናገር ይጀምራል ጎርፉ። ድንገት ፊቷ ቦጊልና ማስከፋት ማን ነው የሚያስከፋው? ትጠይቀዋለች ጽዮኔ። ኋላ ምን ይሏል? ያው ሮቢ ከመጣን ጀምሮ እንደማንተዋወቅ አይነት ነው የሆነው። ዝም ትይኛለሽ። ለወትሮ ዝምታ ትወጂ። እኔ ነበርኩ ባይሆን ዱዳው። ያንተ ነገር። እጁን ያዝ ታደርገዋለች እንደ ዘበት። ምናልባት ያደፍርስ አለመምጣት ቅር አሰኝቶሽ እንደው? መቼስ ሚካኤል ምስክሬ ነው። እኔ ቀርቼ እሱ ቢመጣ ፍቃዴ ነበር። ቶሎ እጁን ለቀቅ ታደርግና ጨዋታ ያውቃል አደፍርስ። ምን ቢጫወት ጨዋታ አልቅበትም ትናገራለች አርቃ እየተመለከተች። አዎ ጥሩ ልጅ ነው ይመልሳል ጎርፉ። ሁኔታው ሁሉ ደግሞ እንደ ከተማ ሰው አይምሰላል። ይገርምሃል ትቀጥላለች። የከተማ ሰው ሁናቴ ምን አባቴ ያውቄኔ? አዎ እንደ እናቴ ልጅ አምኜው የትም ሊሄድ ይችላልው ከሱ ጋር። አይ ቁም ነገር የሚያጣ አይመስልም። ይገርምሃል እኮ አንተ አለ አይደለም አብሮ አደጌ በጣም አውቀህ ይመስለኛል መቼም። እንዴታ ምን ጥርጥር አለው? ታውቂኛለሽ እንጂ በጣም። አዎ የማውቀህን አንተን እንኳን የሱን ያህል አላምንህም። ምን ታረጊው? ጊዜው አላስተማመንም። በዛሬው ጊዜ ከጎን ነው ጠላት የሚወጣ። እሱን ማለት ሳይሆን አሁን ለምሳሌ አንድ ቤት ውስጥ ብቻዬን ማለቴ ሌላ ሰው ሳይኖር ካንተ ጋር ብቻ አንድ ቤት ውስጥ አላድርም። እኔም አላድር ካልሽስ? አንተ ደግሞ ለምን አታድርም? እኔስ ሴት ስለሆነ አልደር አቅም ስለሌለኝ። እኔም ደግሞ ወንድ ስለሆንሁ ውሸታም ነህ። አሁን እውነት አላድርም አልኩሽ። እኔ ግን ካደፍርስ ጋር እምልህ ብታድርግ ግድ የለሽም። ባድርግ ግድ የለኝም። አይ ለጥሩነቱ ጥሩ ልጅ ነው። ለትንሽ ጊዜ ምንም ያህል አይነጋገሩም። የየራሳቸውን ሐሳብ የሚያውጠነጥኑ ይመስላሉ። ከፊት ለፊታቸው ወደ ደሴ የሚወስደው ድልድይ ስር ደስታ በተሞላበት ሁኔታ ይንቦጫረቃሉ። ያዳል ልጃገረዶች ውሃው ውስጥ ራቁታቸውን ቁጭ ብለው ካለፍ አገደም ውሃውን በእጃቸው እየዘገኑ ራሳቸው ላይ ፈሰስ በማድረግ እንዲያ ርቀው ቅባት እንደጠገበ ቅቤ ቅል ሲያበራና ሲያብለጨልጭ ይታያል። ሰውነታቸው ከውሃው ጥብርብር ጋር ፉክክር የያዘ ይመስል ጎርፉ ጽዮኔን ድንገት ቀረብ ይላትና ጽዮኔ ይላታል። በጣም ያስጨነቀውን የስሜት እንፋሎት ለመንተንፈስ የቸኮለ ይመስል ጽዮኔ መለስ ትል ታየውና ትቀጥላለች እርምጃዋን። አቅሜ በሚፈቅድልኝ አይነት ተጠብቅሻለሁ። አቅሜ በሚፈቅድልኝ አቅሜ ይቀጥላል። ምን ነው እስከዚህ የተጠራጠርኩ መሰለህ?
ያደፍርስን ያህል አላምንህም ስላልሁ ትላለች ጽዮኔ ቆም ብላ መለስ በማለት በመቀጠልም እየሄደች የለም ውሸቴን ነው አብሮ አደጌ የትምህርት ቤት ጓደኛዬ ካንተ የበለጠ የማምነው ማን ሊኖር ብለ እንጋባ አንቺና እኔ ቦግና ቅዝዝ ባለ አንደበት ይናገራል አደፍርስ እንደ ድንገተኛ የመብረቅ ተግታ ጽዮኔ አይኗ ይጎርጥና ዘወር መልከት መለስ ብላ ከቀድሞ በፈጠነ እርምጃ ትመነጠቃለች አዳል ሲባሉ ያው አዳል ናቸው ተመልሰው ቀቢያቸውን ሊነከሩ የሁሉ በቀጥልቅ ደሞኮ አሸት አያደርጉትም ምን አደከማቸው ግን እውነት ነው ጠረናቸው እንደው አይለወጥም ደሞ ያጸጉራቸው እንኳን ውሃ ጥይት የማይበሳው ዶቃቸውንስ መቼ ያውልቁታል ወንበርቲያቸውንም እንደታጠቁ ይሆናል ይህነዚህ የቅጭልጭላቸውስ ብዛት ምን አባቱንስና 1-3 ወር ረግጣለሁ እዚህ መጥቼ ወታደርነትም ኑሮ ነው 5 አለቃ 10 አለቃ ሹመትም አላጣም አናት በስቶ ነው የሚገባው ደሞ የዛሬ ፀሐይ አረሞጫውስ እንዴት ያቃጥላል ይህን እዚያ ማዶ እንዲያ ጥቁር ድንጋይ የመሰለች ራቁቷን የተኛች አዳል ነች ብሶቱ ያናውዘው ያተራምሰዋል ጎርፉን ያለ ወትሮው አደፍርስ የዛሬ ትረካ የስካውኑ ነበር በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን የዛሬ ትረካ የስካውኑ ነበር መጽሐፍትን ለመስማት ቻናላችንን ሰብስክራይብ ያድርጉ ትረካውን በድምጽ እንድናጅብ የማጀቢያ ክላሲካሉን የሰራልን ቢኒሳክስ የራሱ ዩቲዩብ አለው ሰብስክራይብ አድርጓቸው መልካም ነገርን እየሰሙ ራስዎን ያድሱ አደፍርስ በቀጣይ ክፍል እስክንገናኝ ቸር ይግጠመን መጽሐፍትን በድምጽ ኢዮብ ዮናስ